እንዴት ናችሁ ተማሪዎች? የማነ ብርሃን ነኝ ከዊንግ ዋን አካዳሚ የ11ኛ ክፍል ኢኮኖሚክስ ዩኒት 5 ሁለተኛውን ሌሰን ቤዚስ ኤንድ ቲዮሪስ ኦፍ ኢንተርናሽናል ትሬድ እንመለከታለን። ከዚህ ቀደም በነበረው ሌሰን ዘ ስትራክቸር ኦፍ ዶሜስቲክ ትሬድን አይተናል። ዛሬ ደግሞ ቲዮሪስ ኤንድ ቤዚስ ፎር ኢንተርናሽናል ትሬድ እንመለከታለን። የመጀመሪያው ጥያቄ የሚነሳው አንድ ሀገር ዋይ ኔሽንስ ትሬድ ለምንድን ነው ንግድ የምትፈጽመው? The immediate cause of trade is price variation. ተመልከቱ። አንድ ሀገር ከሌላ ሀገር ጋር ንግድ የምትፈጽመው የመጀመሪያው ምክንያቷ የዋጋ ልዩነት ነው። በሀገሮች መካከል ያለው የዋጋ ልዩነት የመጀመሪያው ኮዝ ነው። ሁለተኛ underlying factors, difference in resource endowment, technology levels and technical know-how. እኛ ከቻይና ጋር የንግድ ግንኙነት የምንፈጽመው ሙሉ ለሙሉ ቻይና ላይ ያለው ሪሶርስ ኢትዮጵያ ላይ የለም፣ ኢትዮጵያ ላይ ያለው ሪሶርስ ቻይና ላይ የለም። በሁሉም ሪሶርስ ሙሉ ለሙሉ ሀብታም ስላልሆነ ነው። የቴክኖሎጂ ዲፈረንስ በመኖሩ ነው። ቴክኒካል ኖሃው ዲፈረንስ በመኖሩ ነው። አንደርላይንግ ፋክተርስ፣ ለምሳሌ ኢትዮጵያ ኢምፖርት ኮምፒውተር because it lacks specific technology and capital to produce them cheaply. ኢትዮጵያና ቻይና ኮምፒውተር እንስራ ብንል ማንኛው ሀገር ነው በርካሽ መስራት የሚችለው? ቻይና because they have technology and technical know-how. ልንሰራው እንችላለን እኮ እኛ ግን የምንሰራበት ዋጋ ከቻይና 7-8 እጥፍ ከበለጠ ለምን እናመርታለን? ከቻይና እናመጣለን። that is known as absolute advantage እናየዋለን። ስለዚህ ዋና ፋክተሮች ፕራይስ ዲፈረንስ ኤንድ አንደርላይንግ ፋክተርስ ዲፈረንስ ኢን ሪሶርስስ አር ዘ ሜን ሪዝንስ ፎር ኢንተርናሽናል ትሬድ። ይህንን ስንመለከት አድቫንቴጅስ ኦፍ ኢንተርናሽናል ትሬድ የራሱ የሆነ ዲስአድቫንቴጅም አድቫንቴጅም አለው። እኛ ከሌሎች ሀገሮች ጋር ግንኙነት ንግድ ስንፈጽም ምን አይነት ተጠቃሚነት እናገኛለን? የመጀመሪያው ኤፊሽንሲ አቢሊቲ ቱ ዩዝ ስካርስ ሪሶርስስ ሞስት ኢፌክቲቭሊ፣ ያለንን ስካርስ ሪሶርስ ያጠሩ ሊሚት የሆኑ ግብአቶችን በአግባቡ ከፍተኛ ደረጃ ድረስ መጠቀም ኤፊሽንሲ ይባላል። ኢንከሬጅስ ወርልድ ዋይድ ስፔሻላይዜሽን ኤንድ ዲቪዥን ኦፍ ሌበር። አንድ ሀገር ከሌላ ሀገር ጋር ንግድ ስትፈጽም በምን አይነት አመራረት ባመርተው ነው ከሌሎች ሀገሮች በተለየ መልኩ ላቀርብ የምችለው የሚለውን አስባ ስትመድብ፣ ለምሳሌ እንግሊዝኛ እየተማራችሁ እንግሊዝኛ የሚያስተምራችሁ መምህር የሂሳብ ትምህርት ምሩቅ ቢሆን it is not specialization። አንድ ሰው ልዩ በሆነበት መልኩ ለምሳሌ ኢትዮጵያ ምን አምርታ ብትሸጥ ይመከራል? ኮፊ። ኢትዮጵያ መኪና አምርታ ከመሸጥ ይልቅ ኮፊ ስታመርት የሚወስድባት የኮስት መጠን ይቀንስላታል። መኪኖቹን ከሌላ ሀገር ማምጣት አብሶሉት አድቫንቴጅ አልኳችሁ። መቼ? ኢንተርናሽናል ትሬድ ሲፈጸም የምንፈጽም። gains increase aggregate production and diversity of goods። በቃ ትልቁ ነገር ኢንተርናሽናል ትሬድ ካለ የምናገኘው የምርት አይነት ከድሮ የበለጠ ይሆናል። የምናገኘው የምርት አይነት ብዙ ይሆናል። ለምሳሌ ከሌሎች ሀገሮች ጋር ግንኙነት ባይኖርን ኢትዮጵያ ውስጥ ኮምፒውተር ይኖር ነበር? ኮምፒውተር የሚባል ዕቃ ገበያ ላይ እንድናገኝ ኢንተርናሽናል ትሬድ ትልቁን ሚና ይጫወታል። ሜዲን ቻይና የሚሉ ልብሶች ኢትዮጵያ ላይ በመኖራቸው የምናገኘው የልብስ መጠን ምን ይሆን ያደርጋል? ኢንክሪዝ እንዲሆን ያደርጋል። በምን ምክንያት? ኢንተርናሽናል ትሬድ በመኖሩ። ፖለቲካል ኤንድ ካልቸራል ሃርሞናይዜሽን ኢንተርናሽናል ሪሌሽን ኤንድ ፕሮሞት ካልቸራል ኤክስቼንጅ። ጥሩ ጥሩ የሆኑ ነገሮችን በተቃራኒው መጥፎም አሉት። እኛ ግን አድቫንቴጁን ስናይ ኢንተርናሽናል ትሬድ በመኖሩ ምክንያት ከሌሎች ሀገሮች ያለውን ግንኙነትና ካልቸር ኤክስቼንጅ እንድንፈጽም ትልቁን ሚና ይጫወታል። የፖለቲካ ግንኙነታችን እንዲጨምር ያደርጋል። ካልቸራል ኤክስቼንጃችን እንዲጨምር ያደርጋል። ምን ሲኖር? ኢንተርናሽናል ትሬድ። ከዛም በተጨማሪ ኮምፒቲሽን እንዲኖር ትልቁን ሚና፣ ውድድር። ኢት ኢንዲዩስስ ኤፊሽንሲ ኢን ዶሜስቲክ ፈርምስ ቱ ሜንቴን ፕሮዳክት ኳሊቲ። አንድ ፕሮዳክት ሜድ ኢን ኢትዮጵያና ሜድ ኢን ቻይና የሚል ፕሮዳክት አነጻጽሮ ለማነጻጸር ምክንያት የሆናችሁ አቬይላቢሊቲ ኦፍ ኢንተርናሽናል ትሬድ። ኮምፒቲሽን፣ እንዴት አድርገን ነው ከቻይና ፕሮዳክት ለየት አድርገን ኳሊቲውን ጨምረን የምናመርተው? የሀገር እድገት ደግሞ የሚለካው በማምረት እንጂ ከውጭ በማምጣት አይደለም። ማምረት ማለት ኤክስፖርት ማለት ነው። ኤክስፖርት ግሬተር ዛን ኢምፖርት ሲሆን ነው ሰርፕለስ የሚኖረው። ሰርፕለስ ነው የምንፈልገው ትሬድ ባላንሳችን ላይ። ኤክስፖርት እንዲበልጥ ደግሞ
we have to play a great role for promoting the country. ፕሮሞት ማድረግ አለብን። የመንግስት ጣልቃ ገብነት መኖር አለበት። ምን ኤክስፖርት እንድናደርግ መገፋፋት። ለምሳሌ በኢትዮጵያ ምንም አይነት ፕሮዳክት ወደ ውጭ ስትልኩ ታክስ ፍሪ ነው። ተመልከቱ። no products levied tax by the government in Ethiopia. no product ኢምፖርት ስታደርጉ ግን ለሀገራችን የሚጎዳ ፕሮዳክት ከሆነ እንዳታመጡ ትልቅ ታክስ ይጣልበታል። ሀገርን ግን ኮምፒታንት ለመሆን ኤክስፖርት ስናደርግ ታክስ የሚጣልበት አንድም ፕሮዳክት የለም በኢትዮጵያ በአሁኑ ጊዜ ኮምፒቲሽናችን ኮምፒቲተር እንድንሆን። ስለዚህ እነዚህ ዋና ዋና አድቫንቴጆች ናቸው ማለት ነው። ሶ ይህንን ካልነ ኢንተርናሽናል ትሬድ የሚባለው ነገር እንዲኖር የራሱ የሆነ ቲዎሪዎች አሉት። what are the basic theories of international trade? ሰፋ ያለ ታሪክ አለው ኢንተርናሽናል ትሬድ ወደዚህ ዓለም ሲመጣ ከ1500 እስከ 1800 ጂሲ ስንመለከት መርካንቲሊዝም የሚባሉ አድቮኬተሮች አሉ። በዚህ ጊዜ ምን ብለው የሚያስቡ ናቸው? a nation's wealth is measured by holding precious metals gold and silver። እነዚህ መርካንቲሊዝም የምንላቸው አቀንቃኞች ምን ብለው የሚያስቡ ነው? የአንድ ሀገር ኢኮኖሚ ወይንም ሀብቷ የሚለካው በምትይዘው ፕሪሺየስ ሜታል ጎልድ ወይንም ሲልቨር ነው ብለው የሚያስቡ ናቸው። ትሬድ ስትራቴጂያቸው ኤክስፖርት ሞር ዛን ዩ ኢምፖርት ቱ አቺቭ ፌቨሬብል ትሬድ ባላንስ። ኤክስፖርት ግሬተር ዛን ኢምፖርት ዛት ሊድስ ቱ ትሬድ ሰርፕለስ። ትሬድ ሰርፕለስ ማለት የምንሸጠው ዕቃ ይበልጣል ከምንገዛው ዕቃ። በዚህ ጊዜ ዕቃ ስንሸጥ በምንድን ነው የምንቀበለው? በዚህ ጊዜ ሜዲየም ኦፍ ኤክስቼንጅ ነው የሚያገለግሉ እነዚህ ፕሪሺየስ ሜታል ናቸው። ለምሳሌ በኢትዮጵያ በአራተኛው ክፍለ ዘመን በአክሱማይት ኪንግደም በጎልድ ነበር 50 ሳንቲም የሚሰራው። ኤክስቼንጅ የምናደርግበት ወርቅን ነበረ። ተመልከቱ፣ እንደ ሳንቲም እንደ ገንዘብ። በዚህም ጊዜ መርካንታሊዞች ፕሪሺየስ ሜታሎች ለኤክስቼንጅ ኦፍ ጉድስ ኤንድ ሰርቪስ ይጠቅማሉ። ስለዚህ ነጋዴ መሆን ይጠቅማል። ለምን? እነዚህን ፕሪሺየስ ሜታሎች ለመሰብሰብ። ዓላማቸውም ኤክስፖርት ሞር ዛን ኢምፖርት ቱ አቺቭ ፌቨሬብል ትሬድ ባላንስ፣ ዜሮ ሰም ኦፍ ጌምን የሚያስቡ ናቸው። ተመልከቱ። the belief that one country's economic gain was achieved at the expense of another nation ብሎ የሚያስቡ ናቸው። ስለ ሌላ ኔሽን አያስቡም። የራሱ ጉዳይ ብሎ የሚያስቡ የራሳቸውን ጥቅም ብቻ የሚያስቡ። ተመልከቱ። ከትሬድ ስትራቴጂ ስንጨምር ትልቁን ሚና የሚጫወተው መንግስት ነው። ኤክስፖርት ሞር ዛን ኢምፖርት እንዲመጣ እነዚህ መርካንቲሊስቶች ምን ብለው ያስባሉ? ኢምፖዚሽን ኦፍ ታሪፍ፣ ኮታ and other commercial policies አስፈላጊ ናቸው። ቢኮዝ ኢምፖርት እንዳናመጣ መከልከያ ማለት ነው። እነዚህ መርካንቲሊዝም የምንላቸው ዜሮ ሰም ኦፍ ጌምን ያስባሉ። ኢንተርናሽናል ትሬድ ወዝ a zero sum game ብለው ያስባሉ። ምን ማለት ነው? they believe one country's economic gain was achieved at the expense of another nations። ሌላኛው የሚያገኘውን ባያገኝ የራሱ ጉዳይ ብለው የሚያስቡ የሌሎች ሀገሮችን ወርቅን ሰብስብ እኛ ብቻ ነጋዴ እንደሆነ አለቀ። ይህን የሚያስቡ ናቸው። ሬጉሌሽናቸው አድቮኬትድ ፎር ሃይ ታሪፍ። ተመልከቱ፣ ለኤክስፖርት እንዲጠቅማቸው ሃይ ታሪፍ ኤንድ ኮታ። ኮታ ዱ ዩ ኖ ዘ ዲፈረንስ ቢትዊን ታሪፍ ኤንድ ኮታ? ታሪፍ ማለት ይህን ዕቃ ካስገባ ይህን ያህል ትከፍላለህ ማለት ነው ታሪፍ። ኮታ ማለት ይህን ያህል ዕቃ ብቻ ማስገባት ትችላለህ። ፊዚካል ኳንቲቲ ሪስትሪክሽን። ሁለት መኪና ከተባልክ ሶስተኛ ይዘህ መግባት አትችልም። ፊዚካል ሪስትሪክሽን። the most serious types of restriction is quota። ታሪፍ ግን ገንዘቡን ከከፈልክ ማስገባት ትችላለህ። 5 ዕቃ ካስገባህ 5% አለቀ። ምንም ማስገባ ፐርሰንቱን መክፈል ነው። ይህንን ስንጨምር ግን መርካንቲሊዝሞች ጨምሩባቸው ብለው የሚያስቡ ናቸው ሬጉሌሽናቸው። ከዛ በኋላ ምን መጣ? ይህን ሲያዩት ትራዲሽናል የሆኑ ኢኮኖሚስቶች ግን ክላሲካልን የሚደግፉ እና አዳም ስሚዝ መጡ። ማይክሮ ኢኮኖሚክስን እንደ ትምህርት ይጀመር ያለው አድቮኬተር። the transition to classical thought መጀመሪያ መርካንቲሊዝም ላይ ምን አይነት ችግር ተፈጠረ? ክሪቲሲዝም ተነሳ። wealth is reflected in productive capacity, ability to produce እንጂ ፕሪሺየስ ሜታልን ኖት ጀስት ጎልድ በመያዝ አይደለም። ተመልከቱ፣ የናንተ የማምረት አቅም እንጂ ፕሪሺየስ ጎልድ ፕሪሺየስ ሜታል ጎልድ ሲልቨር ስለያዛችሁ የሀብት መጠን አይለካም ብለው ክሪቲሲዝም አነሱባቸው። ከዛም በኋላ
አዳም ስሚዝስ ዘ ፋዘር ኦፍ ኢኮኖሚክስ ተብሎ የሚወሰደው ዳይናሚክ ወርልድ ዌር ቦዝ ፓርትነርስ ካን ጌን ሲምልታኒየስሊ ስሩ ፍሪ ትሬድ ዛት ኢዝ ፖዘቲቭ ሰም ጌም። ተመልከቱ ምን ብሎ ፖዘቲቭ ሰም ጌም እዚህ ተጽፏል። አዳም ስሚዝ በፍሪ ትሬድ ማርኬት ሲስተም ላይ ሁሉም የሚሳተፉ ሀገሮች ኢንተርናሽናል ትሬዱ ላይ የሚሳተፉ ሁሉም ፓርትነሮች ተጠቃሚ ይሆናሉ። ለምሳሌ ኢትዮጵያ ከቻይና ወይንም ደግሞ ከኢንዲያ ብረት ታመጣለች። ሉካቲ እነዚህ ሀገሮች ደግሞ ቢተክሉት ቢዘሩት ቢንከባከቡት ቡና ማምረት አልቻሉ። ምን አሉ? እኛ ሜታሉን እናምርተው ለኢትዮጵያ እንሽጣሉ። ተመልከቱ። ኢትዮጵያ ደግሞ ምን እናምርታለች? በርካሽ ቡና ለማን ልላክ? ለነ ቻይና፣ ለነ ኢንዲያ፣ ለነ ጀርመኒ ትልካለች። ሁለቱም ሀገሮች አልተጠቀሙም፣ ተጠቅመዋል። ፖዚቲቭ ሰም ኦፍ ጌም ይባላል። ይህንን ሌሰን በሚቀጥለው ሌሰን በሰፊው እናየዋለን። ያን እስከምናይ እነዚህን ጥያቄዎች ነይ። አኮርዲንግ ቱ መርካንቲሊስት a country's wealth is based on a productive capacity, holding of precious metals like gold, level of technology and human capital. A C D የክላሲካል ኢኮኖሚክ ቲዎሪዎች ሲሆን መርካንቲሊስት የምንላቸው የአንድ ሀገር ሀብት የሚወሰነው ፕሪሺየስ ሜታሎችን በመያዝ ነው ብለው የሚያስቡት መልሳችን ቢ ይሆናል ማለት ነው። ሁለተኛ መርካንቲሊስት viewed international trade as a positive sum game, multilateral agreement, zero sum game, regional integration. They believed as zero sum game. That means የኛ ማግኘት ከሌላኛው ኤክስፔንስ ይሁን ብለው የሚያስቡ በመሆናቸው መልሳችን ሲ ይሆናል ማለት ነው። ሶስተኛ ጥያቄ ስንመጣ the immediate cause of for trade among nations ካለ ኢንተርናሽናል ትሬድ ማለት ነው። ኢንተርናሽናል ትሬድ እንዲፈጸም ኢሚዲየት ኮዙ ማን ነው ይላል። ኤ አይደንቲካል ፕራይስ፣ ቢ ላክ ኦፍ ትራንስፖርት፣ ሲ ፖለቲካል ሲሚላሪቲስ፣ ዲ ዲፈረንስስ ኢን ፕራይስ ኦፍ ጉድስ ኤንድ ሰርቪስስ። መልሳችን ዲ ነው። ከሌሎች ሀገሮች ጋር ንግድ እንድንፈጽም ትልቁን ሚና የሚጫወተው ዲፈረንስ ኢን ፕራይስ ኦፍ ጉድስ ኤንድ ሰርቪስ ነው። መልሱ ዲ ይሆናል ማለት ነው። የመጨረሻውና አራተኛው ጥያቄ which strategy did mercantilist advocate to increase gold holding? መርካንቲሊስት የምንላቸው ብዙ ጎልድ ለመያዝ የትኛውን ስትራቴጂ ይጠቀማሉ? increasing import, free trade for all, exporting more than import, reducing all tariff. exporting more than importing የምንሸጠውን ዕቃ ማብዛት በምን ለመቀበል? በፕሪሺየስ ጎልድ ለመቀበል። መልሳችን ሲ ይሆናል ማለት ነው። በሚቀጥለው ሌሰን እስከምንገናኝ መልካም ቆይታ።